አንድ ቀን ሁለት ጓደኛሞች ተመሳሳይ ዘር ለመዝራት ወደ ውጭ ይወጣሉ። የመጀመሪያ ጓደኛው ፀሐያማና ጥልቀት በሌለው መሬት ላይ ይዘራል። ሁለተኛ ጓደኛው ደግሞ ዘሩን ወስዶ የጠለቀ አፈር ባለው መሬት ላይ ይዘራል። ከዛን ሁልጊዜ በየጠዋቱ እየተነሱ መብቀል አለመብቀሉን ሲጠባበቁ ሳለ ከአንድ ሳምንት በኋላ የመጀመሪያ ጓደኛው ዘር ተሳክቶለት ከመሬቱ በላይ ትንሽ አረንጓዴያማ ቅጠል ብቅ ይልለታል። የሁለተኛ ጓደኛው ዘር ግን ቢጠበቅ ሳምንት ቢጠበቅ ወር ምንም የታየ ነገር የለም። በዚህን ጊዜ የመጀመሪያ ጓደኛው ተክል ጭራሽ እየጨመረ ስለታየ ሁለተኛ ጓደኛው መጨነቅ ጀመረ። የኔ ተበላሽቶ ነው በቃ ሲል አሰበ። አንድ ቀን እንደውም በጠዋት ተነስቶ መሬቱን ሊቆፍረው ወጥቶ ትንሽ ቀን ብቻ ልታገሰው ሲል ተመልሷል። እንዲህ ከተመለሰ ከሳምንት በኋላ ግን ዘሩ መሬቱን ቀዶት ወጣ። ተክሉም ጠንካራ ረዥምና የጠለቀ ስር ያለው ነበረ። ብዙም ሳይቆይ በመንደሩ ጠንከር ያለ ንፋስና ዝናብ ተከሰተ። የሁለተኛ ጓደኛው ተክል ስሩ የጠለቀ ስለነበር እንደ ጸና ቀረ። ነገር ግን የመጀመሪያ ጓደኛው ተክል እንዳልነበር ረገፈ። አንዳንድ በሕይወታችን ያሉ ለውጦች ዝም ያሉ ናቸው። እንደ ሌላው ብዙ አይጮሁም፣ የማይታዩ ናቸው። ራስህን ከሌላ ሰው ጋር ማወዳደር ከጀመርክ ምናልባት ፍሬ ሳታይ በጣም በጊዜ ልታቋርጥ ትችላለህ። ከማንም ኋላ አልቀረህም ወይም አልወደክም፣ እየተዘጋጀህ ብቻ ነው። የስኬት መንገድ ላይ አትቻኮል። የራስህን ሕይወት በሌላ ሰው የጊዜ ሰሌዳ አትለካው። ቀስ እያለም ቢሆን በሕይወትህ ያለውን መሻሻል እመነው። ምክንያቱም ቀስ ብሎ ያደገ ነው በኋላ ለረዥም ጊዜ ጸንቶ የሚቆመው። ራስህን ከሌላ ሰው ጋር በፍጹም ማወዳደር የሌለብህ አንዱ ምክንያት ትኩረትህን ስለሚነጥቅ ነው። እመነኝ፣ ብዙ ነገር አልፈ አሁን ያለህበት ቦታ ጋር እንዴት እንደደረስክ ራሱ ፍጹም እንድትረሳው ያደርግሃል። ያለህበት መሻሻል በቂ ሆኖ ሳለ አይደለም ገና ይቀርሃል ይልሃል። አስታውስ፣ ሁሉም ሰው የተለያየ ሕይወት ነው እየኖረ ያለው። መነሻው የተለያየ፣ መድረሻውም የተለያየ። አንድ ሰው ያለበት ደረጃ ሊደርስ የቻለው ምን ያህል ዋጋ ከፍሎ እንደሆነ የምታውቀው ነገር የለም። ከጭብጨባው በስተጀርባ እነዛ ሰዎች ምን እየታገሉ እንዳለ ለአንተ አይታየህም። ታዲያ ይህን ሁሉ በማታውቅበት ሁኔታ ከእነርሱ ጋር ስለምን ራስህን ታወዳድራለህ? ራስህን ከሌሎች ማወዳደር ስታቆም ምን ይፈጠራል? አንደኛ፣ አእምሮህ የጠራ ይሆናል። ራሱን እያነሳ ከሌላ ጋር አያስቀምጥም። ሁለተኛ፣ ኮንፊደንስ ይኖራል። በማንም ሰው ፊት ብትቆም በራስ መተማመንህ የጠነከረ ነው። ሶስተኛ፣ መንገድህን መልሰ የራስህ ታድርገዋለህ። እስካሁን ወዳሰብክበት ለመሄድ የጀመርከውን መንገድ ትተህ የሌላ ሰው ስታይ ይዛባብሃል። ራስህን ማወዳደር ካቆምክ ግን መንገድህን የራስህ ታድርገዋለህ። ሁል ጊዜም በራስህ የመሮጫ ትራክ ውስጥ ሁን። በዝምታ ስራ። በየቀኑ አንድን ነገር ለማሻሻል ታገል። ምክንያቱም ማወዳደርህ ከጠቀመህም የሚጠቅምህ ከትላንት ማንነት ጋር ብቻ ነውና። እናም ይሄ ብቻውን በቂ ነው። እስከዚህ ከተከታተሉን ዝግጅታችንን ወደውታል ማለት ነውና እንደዚህ ያሉ መልእክቶች እንዳያመልጦት ቻናላችንን ሰብስክራይብ በማድረግና የደውል ምልክቷን መጫን ያረጋግጡ። አስተያየታችሁንም በኮሜንቱ ስር አስቀምጡልን። እኛ እዚሁ ጋር አበቃን። በቸር ቆዩን።